ቅዱስ ሥጋውን ክቡር ደሙን መቀበል ማለት ታስታውሳላችሁ። ቅዳሴ ላይ ምን ጸልየው በዜማ ትዝ ይላችኋል። ሞትህን እንናገራለን፣ ትንሣኤህንም እንዲሁን እናገራለን፣ እርገትህን እናገራለን፣ ዳግመኛ መምጣትን እናገር። ምን እያልን መሰላችሁ? ደሙ ውስጥ የሞቱን ነገር አስቀምጧል። ስለኛ እንደሚሞት ለምን? የሱ ሞት ለኛ ሕይወት ስለሆነ የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር ነው። መቼ ነው የሚቆረበው? ከመሞት አስቀድሞ በግልጽ መቼ ነው የሚቆረበው? ስንት ቀን ሲቀር? ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው። ከገነት ለመውጣት ግዴታው የበለስን ፍሬ መብላት ነበር። የበለስን ፍሬ መብላት ግዴታ ከገነት ያስወጣል። ሥጋውን ደሙን መቀበል ግዴታ ወደ ገነት ያስገባል። ሥጋውን ደሙን መቀበል ግዴታ ወደ መንግሥተ ሰማያት ያስገባል፣ ያስገድዳል። ከኃጢአት ነፃ ለመሆን ያለ ቅዱስ ቁርባን አይቻል፣ የሚቻል ነገር አይደለም። ሲጀመር ከኃጢአት መንጻት በራሳችን ችሎታ የምንገባበት ሕይወት አይደለም። ለዚህም ነው ጌታ ምን ብሏል? በዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱት፣ በተለይ ቁጥር 8 ስትመለከቱት ማለት ነው፣ እግራቸውን ሊያጠብ በቀረበ ጊዜ እኔ ካላጠብኩህ ከኔ ጋር እድል ፈንታ የለም። እግዚአብሔር ካላነጻህ ከኃጢአት ነፃ መሆን አትችልም። ማመን ያለብን ትልቁ ነገር እሱ ነው። እግዚአብሔር ካላጠራን መንጻት አትችልም። ሥጋው ደሙን በተደጋጋሚ በተከታታይ ስንቆርብ ሰውነታችን እየጠራ ነፍሳችን እየነጻች ኃጢአታችን ከኛ እየተወገደ አይምሮአችን አስተሳሰባችን ሁሉ ብሩህ እየሆነ የጠመመው እየተቃና ነው የሚሄደው። ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያ ሥጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ ዕውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ እኩያን መናፍስት፣ ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል፣ ይሄ ቴንሽን የሚባል፣ ጭንቀት የሚባል፣ ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ። የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር ነው። መቼ ነው የሚቆረበው? ከመሞት አስቀድሞ በግልጽ መቼ ነው የሚቆረበው? ስንት ቀን ሲቀር? ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው ነው። በሉ መሞቻችንን ስለማናቅ በሉ መቼ እየቆረብን ነው የምንኖረው? ሁሌ መቁረብ። ሰው አሁን የሚደሰኩረውን ድስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዚያ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የሥጋ ለባሽ ነገር መቼስ እንደው እንዲህ ያለ ድስኩር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖረኝ አትልፉ መቼም አትስተካክሉ። እውነት በቃ የምታሳዝኑት እንደዚህ ያለ። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ይስተካከላል? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ። እኛዋን ኃጢአት ሳቆም እያልን ማቆም አንችልም ነው። በደንብ እርግጠኛ ነው የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይህኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆን ኃጢአት ግን ማቆም ነው። እየሰማችሁ ነው አይደል? እየቆረብን በሉ መስተካከል፣ እየተስተካከል መቁረብ። አሁንም ምን እያልን መቁረብ ነው? እስከምንሞት እየተስተካከል መቁረብ ነው። ሰው ተመልከቱ፣ በጣም ተንኮለኛ። ቀድሞ አትብላ ቢባል በላ ጸበለስን ማለት ነው። አሁን ደግሞ ብላ ቢባል ደግሞ አልበላም። እንዴት አይነት ጥጋበኛ ሰው መሰለችሁ! ለጸበል እየተሰለፍን ለሥጋው ደግሞ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምንሄድ ምን ነው?
ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በስራ ማናሳይ። እነዚህ ከሆነን የወንጌል ጥቅሙ ምንድነው? የጉባኤ ጥቅሙ ምንድነው? የክርስትና ጥቅሙ፣ የኦርቶዶክሳዊነት ጥቅሙ ምንድነው? የመምጣት ጥቅሙስ ምንድነው? የማመን ብልጫው ጥቅሙ ምንድነው? ክርስቲያኖች መቁረብ ካልቻለን፣ ራሳችንን ለክርስቶስ መስጠት ካልቻለን፣ ልብሳችን ካልታጠበ፣ ካልተዘጋጀን የሰማዕትነት ጥቅሙ ምንድነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል፣ መሰደድ ቢመጣ ስጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ስጋውን ካልበላን የበጉ መታረር ጥቅም ምንድነው? ይህን ካልተረዳን የኛ ብልጫ የኛ ጥቅም ምንድነው? ክርስቲያኖች ይህን ማወቅ ይገባል። ልብሳችንን አጥበን በበጉ ደም ማንጻት፣ ከዚያስ ከቅዱሳን ጋር ቅዱስ 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 የሚለውን ምስጋና ዘንባባ ይዘን ማመስገን አለብን። ልብሳቸውን አጥበው እነሱ በበጉ ደም አነጹ። ምናከብራቸው ለዚህ ነው። ቅዱሳንን ምንወዳቸው ለዚህ ነው። እኛም ከዚህ ህብረት መቀላቀል እንችላለን። እርሱም ደግሞ በሰራነው ኃጢአት ንስሐ ገብተን ስጋውን ደሙን ተቀብለን ቆርበን ማጠቃለያውን አድርገን ከቅዱሳን ጋር በሰማይ በህብረት መኖር እንችላለን። አምላካችን እግዚአብሔር ከቅዱሳን ህብረት ሁላችንንም ይጨምረን። ቅዱስ ስጋውን ክቡር ደሙን መቀበል ማለት ታስታውሳላችሁ፣ ቅዳሴ ላይ ምን ጸልየው በዜማ ትዝ ይላችኋል። ሞትህን እንናገራለን፣ ትንሣኤህንም እንዲሁን እናገራለን፣ እርገትህን እናገራለን፣ ዳግመኛ መምጣትን እናገራለን። ምን እያልን መሰላችሁ? ደሙ ውስጥ የሞቱን ነገር አስቀምጧል። ስለኛ እንደሚሞት ለምን? የሱ ሞት ለኛ ህይወት ስለሆነ። ያ ብቻም አይደለም፣ ማረጉን ስጋ ውስጥ አስቀምጧል። ለምን? የሱ ማረግ የኛ እርገት ስለሆነ። ይሄ ብቻም አይደለም፣ ዳግመኛ ይመጣል፣ ይወስደናል። የሚወስደን ግን ምን ከሆንን ነው? ስጋው ከሆንን፣ አካሉ ከሆንን። ስጋውና አካሉ ደግሞ ምን ሆነው? የሱን ስጋና የሱን ደም ከተቀበልን ነው። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ህይወት አለው። ህይወት ተቀምጦበታል። ስጋውና ደግሞ ህይወት ተቀምጦበታል። ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ትምህርታችሁ ይባረካል። እውቀት ይገለጥላችኋል። ጥበብ ይገለጥላችኋል። የምትሰሩት ይባረካል። ይሄ እኩያን መናፍስት፣ ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል፣ ይሄ ቴንሽን የሚባል፣ ጭንቀት የሚባል፣ ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ። ከኃጢአት ነፃ ለመሆን ያለ ቅዱስ ቁርባን አይቻልም። የሚቻል ነገር አይደለም። ሲጀመር ከኃጢአት መንጻት በራሳችን ችሎታ የምንገባበት ህይወት አይደለም። ለዚህም ነው ጌታ ምን ብሏል? በዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱት፣ በተለይ ቁጥር 8 ስትመለከቱት ማለት ነው፣ እግራቸውን ሊያጠብ በቀረበ ጊዜ እኔ ካላጠብኩህ ከኔ ጋር እድል ፈንታ የለህም። እግዚአብሔር ካላነጻህ ከኃጢአት ነፃ መሆን አትችልም። ማመን ያለብን ትልቁ ነገር እሱ ነው። እግዚአብሔር ካላጠራን መንጻት አንችልም። እግዚአብሔር ደግሞ የሚያጠራን በሁለት ነገር ነው። አንደኛው በንስሐ ነው። ንስሐ ስንገባ ነው። ንስሐ መግባት እኮ እጠበኝ ቆሽሻለሁ ማለት ነው። ሕፃን ልጅ እናቱ ካላጠበችው ራሱን ማጠብ ይችላል እንዴ? እኛ እኮ በእግዚአብሔር ፊት እንደ ሕፃናት ነን። እግዚአብሔር ካላጠበን ራሳችንን አጥበን ማጥራት የማንችል ሰዎች መሆናችንን ማመን ነው። ንስሐ መግባት ማለት ልክ እንደዚያ ነው። እጠቢኝ ብሎ ወደ እናቱ እንደሚቀርብ ሕፃን መሆን ማለት ነው። ወይም ልታጥበው ወደ ውሃ ይዛው እንደምትሄድ ሕፃናት ሆነናል ማለት ነው። ሁለተኛው መቁረብ ነው፣ ከኃጢአት ንጹሐን የሚያደርገን። ይህንን ደግሞ በዮሐንስ ወንጌል በዮሐንስ መልእክት ላይ ምዕራፍ 1 ላይ ስትመለከቱት፣ አንደኛይቱ ዮሐንስ መልእክት ምዕራፍ 1 ላይ ስትመለከቱት ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ አጣወይ ነን። ይህ ጌታችን ኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ያጠራናል። ከኃጢአት ሁሉ ያጠራናል። ክርስቶስ በዚህ መልኩ ካላጠራን በስተቀር ማንም ራሱን ንጹህ ማድረግ ይችላል ብላችሁ እንዳታስቡት። ማንም ንጹህ ይችላል ብላችሁ እንዳታስቡት። ሌላው በልኩ
ለቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጀት። 80 ዓመት ቢሰጠን ለቅዱስ ቁርባን የሚገባ ሕይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ይህንን ደግሞ በምን ታረጋግጡታላችሁ? ጌታ ሐዋርያትን ሲያጥባቸው ምናቸውን ያጠባቸው? እግራቸውን ብቻ አይደል ያጠባቸው። እግራቸውን አጥቦ ግን ምን ብሏቸዋል? እግሩን የታጠበ ሰው ሁለንተናውን ሊታጠብ አያስፈልገውም፣ እግሩን ከታጠበ ይበቃዋል ነው ያላቸው። ይሄ ማለት ምን ማለት ነው? በሚችለው ንስሐ መግባት የቻለ ሰው የማይችለውን ደግሞ እግዚአብሔር ያጠራዋል ማለት ነው። የማይችለውን እግዚአብሔር ያጠራዋል። በጥቂቱ እናንተ ታጠቡ፣ እግዚአብሔር ግን ሁለንተናችሁን ንጹሐን ያደርገዋል። እናንተ ንስሐ የገባችሁት በገቢር ባደረጋችሁት ኃጢአት ነው አይደል? በሐሌው ያደረጋችሁት ደግሞ ንስሐ ያልገባችሁበት ኃጢአት አለ። ያንን ጨምሮ እግዚአብሔር ይቅር ይላችኋል ማለት እኮ ነው። ሥጋው ደሙን በተደጋጋሚ በተከታታይ ስንቆርብ ሰውነታችን እየጠራ ነፍሳችን እየነጻች ኃጢአታችን ከኛ እየተወገደ አይምሮአችን አስተሳሰባችን ሁሉ ብሩህ እየሆነ የጠመመው እየተቃና ነው የሚሄደው። ቅዱስ ማቴዎስ የተባለ አንድ የእስክንድርያ ፓትርያርክ በጸሎተ ቅዳሴ ጊዜ እንዴት እንደነበረ በስንክሳር ጥር 5 ላይ ታሪኩ ቀንጨብ ተብሎ ተጽፏል። ቅዱስ ማቴዎስ እስክንድርያ ፓትርያርክ የነበረ ነው። በአንዲት ዕለት በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ኅብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማንም አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ቅዱስ ማቴዎስ ሲቀድስ ጌታችን በጻሕሉ ላይ በሕፃን አምሳል ይተኛል። ከዚያው ሲፈትተው ደሙ በጽዋው ይቀዳል እና አባ ማቴዎስ ይህን እያየ ለረጅም ጊዜ ይቆያል፣ ያደንቃል። አብሮት የሚቀድሰው መምህሩ ግን ይሄ አልተገለጠለትም። መቼም ጸጋ የተለያየ ስለሆነ ብቃትም የተለያየ ስለሆነ እና ለምንድን ነው የሚቆየው ይሄን ያህል ብሎ አልጠየቀውም፣ አልደፈረም። ግን ወደ ፈጣሪው ለመነ። እባክህ እሱ የሚታየው ነገር ቢኖር ነውና ግለጥልኝ ብሎ ይህንን የሚገልጽለት ዘንድ ወደ እግዚአብሔር ጸለየ፣ መምህሩ ማለት ነው። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ኅብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባል አለ ይላል። አንድ ሊቅ ቅዱስ ጎርጎርዮስ የሚባል እስመ ገቢረ ተአምራት እሰ ኢይክል አድኅኖ እምኩኖኔ ገሃነም ይላል። ተአምራት ማድረግ ገሃነም ከመውረድ አያድንም ነው የሚለው። ተአምራት ማድረግ አንዳንድ ነገሮች አልተረዳንም። ይመናል አንዳንድ ነገሮችን አልተረዳናቸው። ጸበል አትጠመቁ ግን አይደለም ሐሳቡ። እምነት አትቀቡ አይደለም ሐሳቡ። ሌላ ቦታ ገዳም እንደዚህ ሄዳችሁ እንደዚህ በረከት ቃል ኪዳን ያለባቸው ቦታዎች አትሂዱ አይደለም ሐሳቡ። ሂዱ ግን ቁረቡ፣ ሳትቆርቡ እንዳትመጡ። ሰው እንዴት ግሸን ሂዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሂዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደሙን ሳይቀበል ይመጣል? በጣም ብዙ ምን በትናቸው ነገር። ይሄ ደጋፊነት ማለት ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጥ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ ነው? በኳስ ጨዋታው ላይ ምንድነው የሚያደርገው ነገር? ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸውን ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀብ ማለት ነው። ጎል ውስጥ ማስገባት ማለት ነው። ደጋፊነትና ተጫዋችነት ይለያያል። እና አንዳንድ ነገሮችን አልተረዳናቸው። ስጋው ደሙ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። ያለዚያ ምን እንደሚሆን ታውቃላችሁ? የኛ አድናቂዎች ብቻ ትሆናላችሁ። ኳሱኛ እጅ ይሆናል። ያ ማለት ስጋው ደሙን እኛ እንፈትታለን፣ እናንተ አትቆርቡም። እኛ ካባ ለብሰን እንመጣለን። ከዛኛ ህዝብ በተሰበሰበበት እናስተምራለን። አቤት መምህር ገሌ ሲያስተምር። ከዛስ እኛ የሚከፈለንን የትራንስፖርት ይዘን እንሄዳለን። እናንተ ግን ባዷችሁን ትሄዳላችሁ። የኛ ሲሳይ ብቻ ትሆናላችሁ።
እግዚአብሔር ከዚህ ሁላችሁንም ይሰውራችሁ። አያችሁ፣ የትምህርታችን መጨረሻ ስጋው ደግሞ መሆን አለበት። የኛ መደነቅ፣ የኛ መደናነቅ፣ የኛ መሽቀርቀር መቅረት አለበት። የዘማሪና የሰባኪ ማወቂያ መታወቂያ እነዚህ ነገሮች ብቻ መቅረት አለባቸው። አናስተምር አይደለም፣ መልካም ነው። ግን ምንድነው ለውጡ? ጉባኤያትን ሰርተን አስጊጠን ዲኮር አድርገን ብዙ ህዝብ ተሰብስቦ ያ ሁሉ ህዝብ ታይቶ በሳምንቱ ያ ህዝብ ካልቆረበ ጥቅሙ ምን ይሆናል? ምንድነው ጥቅሙ? የቤተ ክርስቲያንስ የመጨረሻ ግቧ ምንድነው? ይሄን እኮ ማወቅ ያስፈልጋል። በዛ ላይ ይሄ ብቻ አይደለም፣ ያጣነው በጣም ብዙ በረከት አለ። ከስጋው ደግሞ ማግኘት የሚገባን ግን ያጣነው አስቀድሰን ብቻ ጀርባችንን ሰጥተን እንደ አይሁድ የምንሄድባቸው ይሄ መቅረት አለበት። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ህይወት የተጨመረበት ነው። እስኪ በሉ ህይወት የተጨመረበት ነው። ምን የተጨመረበት ነው? ስጋው ህይወትን ጠቅልሏል። አያችሁ ክርስቶስ ምንድነው ያደረገው? ስለዚህ አነ ሞተ ነስአ ወእንቲ አሁ ህይወተ ወሀበነ። ነገ ስትጸልዩ አስተውሉት። የዓርብን ውዳሴ ማርያም የኛን ሞት ወስዶ የሱን ህይወት ሰጠን። የኛን ሞት ምን አደረገ? ወሰደ። የሱን ህይወት ለኛ ምን አደረገ? ሰጠ። እንዴት ተፈጸመ? እንዴት ተፈጸመ? ይሄ እንካችሁ ስጋዬ ነው ብሉ ሲል ህይወት ሰጠ። እንካችሁ ሁላችሁ ከእርሱ ጠጡ ብሎ ደም ሲሰጠን ደሙ ውስጥ ህይወትን ጨመረ፣ ለኛ ህይወትን ሰጠን። ከዚያስ የኛን ስጋ ይዞ መስቀል ላይ እሱ ሞተ። ሞተ፣ አዳነን። ሞተ፣ ህይወትን ሰጠን። ተቀበረ፣ ተነሳ፣ አስነሳን። ክብርና ምስጋና ለስም አጠራሩ ይሁን።